በመጨረሻም እንግዲህ ቤሊልና አቶ አምነን ጓደኛሞች ሆነዋል። ነገር ግን ጓደኛሞች የሆነው አሁን ላይ ያቺ አጅሪት ጀሪ በጣም ሚስትነት እያጫወታት ስለሆነ ከእሷ ለመሸሽ በማለት እንግዲህ ቤሊንን ለምን ጓደኛ አልሆንም በማለት ጠይቋትም ነበረ። ቤሊን በወቅቱ ምላሿን ፈጥና መናገር አልፈለገችም እና ላስብበት፣ ለእኔ ምንም አይነት ጊዜም ሆነ ቦታ ለማይሰጠኝ ሰው ይህን ያክል መስዋዕትም ሆነ ዋጋ መክፈል የለብኝም በማለት የጓደኝነት ጥያቄውን በመጀመሪያ ውድቅ አድርጋበት ወደ መኝታ ክፍሏ ሜዳ ነበረ። ታዲያ መኝታ ክፍል ከሄደችም በኋላ ሀሳቧን ለመስማት የጓጓው እንግዲህ አምነን ተመልሰው በድጋሚ ጠይቋትም ነበረ። በሌላ በኩል አሁን ላይ ሜርሲ እና ጀሪ ተባብረው እንግዲህ ወይዘሮ ሰማዕትን ለማጥፋት እየሞከሩ ነው። ይህም እንግዲህ ለማጥፋት የሞከረችው ሜርሲ ከምትወስደው መድኃኒት ላይ መድኃኒቱ ቀይራባታለች። ታዲያ መርሲ አሁን ላይ ጀሪን እየተጠቀመችባት ቢሆንም ጀሪ ይህንን ነገር የምታውቀው ነገር የለም። ጀሪ ከአቶ አምነን ጋር ጥሩ ጊዜ ለማሳለፍ በማለት እንግዲህ ከሜርሲ ጋር የተስማማች ቢሆንም ሜርሲ ለጥቅሟ ብቻ ስለምትፈልጋት መድኃኒቱን ወስዳ እንደቀየረችባት እያንዳንዱ እንዲሁም ደግሞ ቪዲዮ ቀርጻታለች። አሁን ሰማዕት አንድ ነገር ብትሆን ተጠያቂዋ ጀሪ ናት የምትሆነው። ስለዚህ በቀላሉ ሜርሲ ከወንጀሉ ነጻ ትሆንና ሜርሲ ወንጀለኛ ትሆን የነበረችው ወደ ጀሪ ይቀነባበራል። ምንም እንኳን ሀሳቡ የሜርሲ ቢሆንም ሜርሲ መድኃኒቱን ቀይራላት ከዛ እንድትሞት ከፈለገችም በኋላ ግን ተጠያቂዋ ጀሪ ትሆናለች። ምክንያቱም ደግሞ ጀሪ ምንም እንኳን እኔ አልቀየርኩም መድኃኒት ብላ ብትከራከርም አሁን ላይ የቪዲዮ ማስረጃ ስላላት ሜርሲ ያንን ቪዲዮ አይተው በቀላሉ እንግዲህ ጀሪ መጥፎ ሰው እንደሆነች እና ከዛ ቤት እንድትባረርም በቀላሉ ይረዳታል። በሌላ በኩል እንግዲህ አሁን ላይ ሜርሲ እና ወይዘሮ ሳራ ግብ ገጥመዋል። እንግዲህ ሜርሲ በዛ ቅስፈት እንግዲህ ጀሪ ከወይዘሮ ሰማዕት መኝታ ክፍል መድኃኒቱን ለመቀየር በሄደችበት አጋጣሚ ቪዲዮ ቀርጻትም ነበረ መድኃኒቱ ስትጨምር እንዲሁም ደግሞ ስትቀይር። በዛ ምክንያት እንግዲህ ቪዲዮ የቀረጸችው እንዳጋጣሚ ከስልኳ ላይ ሜሞሪ ቢወድቅና መንገድ ላይ ይገኛል። የሚገርማቸው ነገር እኔ ሲፈን ታገኘዋለች ብዬ ነበረ ያንን ሪሞት ምንድነው ሲም ካርድ፣ ነገር ግን እንደዛ አልሆነም። ምክንያቱም ሲፈን አሁን ላይ ሜርሲን ተከታተይልኝ የሚል ትእዛዝ ተሰጥቷታል ከወይዘሮ ሰማዕት። ወይዘሮ ሰማዕትም እንግዲህ እና አጋጣሚ በመጠቀም የሜርሲን እንቅስቃሴ እያንዳንዱ ማወቅ እፈልጋለሁ ያለቻት ነበረ። በዚህ አጋጣሚ እንግዲህ ሲፈን ቆይ ለምንድን ነው ያክል የምከታተላት ቤተሰብ አይደላችሁ ወይ ስትላት እንግዲህ ቤተሰብ ብትሆንም ግን ደግሞ ቀንደኛ ጠላቴ ናት፣ እንደዚህ እንደምታያት ቀላል ሰው አይደለችም ትላታለች። እንግዲህ ያው ሜርሲ ቀላል ሰው አይደለችም እንደምትታየው፣ ምክንያቱም በጣም ብዙ ሚስጥሮችን የያዘች ትመስላለች። በዚህም አጋጣሚ እንግዲህ ሲፈን ምክንያቱም ያው ከጠላቷ ጎን ስር ስለምትፈልግ ትዕዛዟን ተቀብላ እሽ ብላ ግን ደግሞ ምንም አይነት ነገር እንደማታውቅ ክትትሉ ልምድ እንደሌላት አድርጋ ለወይዘሮ ሰማዕት ከነገረቻት በኋላ ወይዘሮ ሰማዕትም እንዲህ ብታረጊ በጣም አሪፍ ነው ብላ ስለመከረቻት እሺ ብላ ተቀብላለች ማለት ነው። እናም እንግዲህ ሚሞሪውን ዛራ አግኝተዋለች። ዛራም እንግዲህ ያንን ሚሞሪ ወይ ለአምነን ወይ ደግሞ ለሰማዕት ሰጣታለሁ እንጂ ለማንም ሰው አልሰጥም በማለት ያው አልሰጥም ትላታለች ማለት ነው። በእርግጥ ሜርሲ ያ ሚሞሪ ጠፍቶ ስትው በጣም ነበር የተነገጠችው። ምክንያቱም ጠላቷ ካየችው ወይም ደግሞ አምነን ካየው እቅዶቿ እንዳሉ ይበላሻሉ ማለት ነው። ከዛ ቤት የመጣችበት ትልቁ ሚስጥር ይጋለጥባታል። ስለዚህ በፍጥነት መፈለግ ነው የፈለገችው። ስትፈልገው ቆመችበት አካባቢ ቁጭ ካለችበት አንዳንዱ የምጠይቃቸውን ሰዎች አላየንም ይሏታል ማለት ነው። እንግዲህ ጀሪም ሳትቀረው ተጠይቃለች ማለት ነው። በእርግጥ ለጀሪ አልጠየቀቻትም። ሚሞሪ አግኝተሻል ወይ ብትላት በእርግጠኝነት የምን ሚሞሪ ነው ብላ ጀሪ መጠራጠር ትጀምር ነበረ። እዛ ክፍል መድኃኒት ስጨምረው ምናልባት ቀርጸኝ የሆነ እንዴት የሚል ጥርጣሬ ይኖራት ነበር። ግን ለእሱ አልጠየቀቻትም በዋነኝነት ምክንያቱም እንዳጠረጥርበት ስለፈለገች። እናም እንግዲህ ሲፈንም ያው ቁጭ ብላ ስለነበረ በርጋ እያንዳንዱ እንቅስቃሴያቸው እየተከታተለች ነው በርቀት ሆና። ግን የሚገርመው ነገር ያው ቁጭ ብላ ነው የነበረ እንጂ እየተከታተላቸው አልነበረም። ምናልባት እንግዲህ ጀሪ እዛ መኝታ ክፍል መድኃኒቱ ስትቀይረው እንግዲህ ቀርጻት ከሆነ እንዲሁም ደግሞ አይታት ከሆነ አንድ ነገር እንድትሆን ሰማዕት ስለምትፈልግ ምንም ላታደርግላት ትችላለች ብያለሁ። ነገር ግን ሰማዕትን ራሱ ለመቅረብ የሚገጥማት ወይም ደግሞ የሚጠቅማት ትልቁ ነገር ጀሪ መድኃኒቱ ስትቀይርባት አይቻታለሁ ከመኝታ ክፍልሽ ገብታ ነበረ ብላ ብትነግራት በጣም ጥሩ ነበረ። ምክንያቱም ወይዘሮ ሰማዕት ይህንን ነገር ስለማታውቅ ወጥታ ስለነበረ ከክፍሏ ከዛ ሲፈን ጥሩ አጋጣሚ ታገኝ ነበረ። በጣም ለሰማዕት ቅርብ ትሆናለች። ከዛ ሁሉም መረጃ እያንዳንዱ ትነግራትም ነበር። ግን ይህን አጋጣሚ ያልተጠቀመችበትም ሲፈን ምናልባትም እንግዲህ ተደብቃ ቪዲዮ ቀርጻችሁም ከሆነ ያው ታሸንፋለች ማለት ነው። ምናልባትም በቀላሉ እንደዚህ ቶሎ ብዬ ሀሳቤን ማሳወቅ የለብኝም የሚል ግምት ሊኖራት ይችላል። ሆኖም
ወይዘሮ ሰማያትም እንግዲህ ወጣ ወደ ስራዋ ከሄደች በኋላ ቤቱን እያንዳንዱ ጠብቁልኝ ብላቸውም ነበር የሄደች። እሺ በማለት እንግዲህ ተመልሰው መጥተዋል። ከዛ እንግዲህ ያው ሲፈንና ጀሪ ያው ጓደኛሞች እንደመሆናቸው ድንገት ወይዘሮ ሰማያት መኝታ ክፍላቸው እንግዲህ መታ እዚህ ማደር እፈልጋለሁ ስትላቸው በጣም ነበር የደነገጡት። ምክንያቱም አንደኛ በር ሳታንኳኳ ነው የገባችው፣ ሁለተኛ ደግሞ ለምን እንደመጣች አልተናገረችም እና ሰማያት እዛ ስታያት በጣም ደነገጠች። ምክንያቱም እንዴት መጣሽ አለቻት። ጀሪም ቀደም ብላ እዚህ ጋር መተኛት ፈልጌ ነበር የመጣሁት በማለት ጓደኛዋን እንግዲህ ስጠይቃት እሺ ትላለች። ሲፈን ግን በጣም እያሟረተችባት ነበረ። አረ ተረጋጊ፣ ምንድን ነው ያክል የሚያስወጥሻ ምናምን እያልሽ ወይ ትፈርሻለሽ ወይ ደግሞ ትደፈርሻለሽ እያለቻትም ነበረ። እንግዲህ በሩጫ ቤቱን ስትቀውጠው ነበረ። የቀወጠችበት ዋነኛ ምክንያት ደግሞ አቶ አምነን የት ነው ያደርከው ሲባል ሶፋ ላይ ነው ያደርኩት በማለት እንግዲህ ስጠይቃቸው ተናዳ ነው ሰው። ጀሪ ሀሳባ ምን ነበረ? በእርግጠኝነት ይች ልጅ እሱ ጋር ነበረች እና ለዛ ነው ያልመጣው ነው በማለት እንግዲህ ታውቃታለች። እንግዲህ ያው ቤሊንን ሄዳ ጉረሯን ቀርጋታለች። ከዛ ምክንያት እንግዲህ ለምንድነው ባለትዳር ወንድ ጋር እንደዚህ የምትሆን ያለቻት ገና ሳይጋቡ። ከዛ እንግዲህ ቤሊንን ማነው ደግሞ ባለትዳር ገና እኮ አልተጋባሽም ስትላት በቃ እንዳላይሽ እሱ ሰርትላታለች። አንቃ ልትገላን ነበረ እና ማን ነገራት በማለት እንግዲህ ቤሊን ጠርጥራ ነበር። ከዛ አቶ አምነን ሲመጣ ለምንድን ነው የነገርካት ስትለው አረ እኔ ምንም የነገርኳት ነገር የለም ነው ያለው። ከዛ በቃ ባለትዳር ምናምን ብላ እኮ አነቀችኝ ትለዋለች። ይቺ ልጅማ በጣም አበዛችው ይልና በቃ እዛ ጓደኛሞችን ነው ብሎ ስጠይቃት ላስብበት ብላ ስለሄደች ማሰብ ጀመረ ማለት ነው። ጀሪም እንግዲህ እገልሻለሁ እዚህ ቤት በቃ አትቀመጫትም፣ መንቀሬንም ማስወጣሽ ነኝ፣ የእሱ ንግስት ነኝ እያለች ነው እንግዲህ እንግዲህ እስኪ ማን እዛ ቤት እንደሚወጣ የምናይ ይሆናል ማለት ነው። በእርግጥ አሁን ላይ አምነን በእርግጠኝነት ቤሊን ነው የመረጠ። ያው ለምርጫ ዝም ብሎ ቢያካታትም እንግዲህ በጣም እንደዚህ እየገፋችው እንኳን ቤሊን ነው የሚለው። ጓደኝነት ስጠይቃት አልፈልግም ላስብበት አለችው። ከዛ የሆነ ነገር ሲይዛት በቃ እሷ ጋር በቃ ይሄዳል ወደ እሷ መኝታ ክፍል። አሁን ላይ በእርግጥ ቤሊን ወደ እሱ መኝታ ክፍል እየሄደች አይደለም። ለምን ጀሪ አለች። ጀሪ ባትኖር ግን ትሄድ ነበረ። እናም እንግዲህ በዚህ ቅስፈት እሱ እየቀረባት ነው ያለ፣ ደግሞ እየሸሸችው። ዛህራንም እንግዲህ ተረት ተረት ነገር ብላ ያው ስትነግራት ነበረ። ውሸታም እረኛ የሚለውን ነግራት ደስ የሚል ጊዜ እያሳለፉ ነው። ሜርሲ እና ዛህራም የነበራቸው ክርክር በጣም ጥሩ ነበረ። ሜርሲ እንግዲህ አጠቃላይ የተባለውን ስራ ሰርታላታለች የዛህራን። ይህንን መስዋዕት የከፈለችው እንግዲህ ገና ለገና ለሜሞሪው ስትል ነው። ሚሞሪ በጣም ትልቅ ሚስጥር ይኖርባታል ማለት ነው። ይህን ያክል እንግዲህ የሰውን ስራ ከሰራችላት ካጸዳች ምናምን ወዘተ። እኔ ዛሬ ወዴ ነኝ እንደዚህ በቀላሉ ተከባብረን ነው እንጂ የምንኖር እያለች በጣም ስታስፈጋት ነው ያለች። እንግዲህ የእሷን ስራ ወደ ክፍሏ ስትሄድ እንግዲህ ጓደኛዋ ጀሪ ስቃባታለች። ምክንያቱም ለምንድነው ጭጭስ መስረት ትላታለች። ሜርሲ ግን አላስነቀችም ማለት ነው። ያው በቃ የምሰራው ነገር ነበረ የሰራው ኪችን ነው ያልኩት ስትላት በቃ ብዙ ነገሮችን የነገረቻት። ከዛ ወይዘሮ ሰማያት እኮ ከዚህ ክፍል መታ ስታወራ ደነገጡ እኔን ስታይ ምናምን ስትላት ተከታታይ ምን እንደሆነ አጣሪ ትላታለች። ያው እንግዲህ ሜርሲ እንዳለችኝ ድርጅት ውስጥ አብረሽን ስራ ስሪ እንዳለቻት ትላለች። ግን እሷ ይሄ ነገር አይመስለኝም በማለት እንግዲህ ሜርሲ የወይዘሮ ሰማያት ሀሳብ ይሄ እንዳልሆነ በደንብ ነው የገባት። ጉዳዩን ለማጣራት ተታላታለች ማለት ነው። በመጨረሻም ያው አምነንና ቤሊን ጓደኛሞች ለመሆን ተስማምተዋል። ጓደኛሞች ለመሆን እዛም እንግዲህ ተቃቅፈው በቃ ቁጭ ብለው ያወሩ ምናምን ሳለ በዚህ ቅጽበት እንግዲህ ጀሪ ናት የመጣችባቸው። ግን በጣም ነው የደነገጡት። ግን ለምን ደነገጡ? ማን ነው ያዩት? እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ